ሰላም ሰላም ውድ የዘውድ ቤተሰቦች፣ በክፍል 35 የሱፍ አበባ ትረካችን ዘመቻ ዳዕሮ ነጋሽ በሚል ቢታንያ ከተያዘችበት ለማስለቀቅ ሸዋዬ፣ ደጀኔና ሰመረ እቅድ አውጥተው ወደ ሁለተኛ ፖሊስ ጣቢያ አምርተዋል። በዚያም በእቅዳቸው መሰረት ቢታንያን ለማስለቀቅ ሙከራ አድርገዋል። በስተመጨረሻ ከፖሊስ ጣቢያው ተሰናብተው ሲወጡ አይተናል። ቀጥሎ ምን ይፈጠር ይሆን? በክፍል 36 ዛሬ የምንከታተል ይሆናል። አብራችሁኝ ስላላችሁ ከልብ አመሰግናለሁ። ዘውድ ቲዩብ ትረካው እስኪያልቅ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይርሱ። የሱፍ አበባ በሀብታሙ አለባቸው። ራስ መኮንን ድልድይን አልፈን በአቋራጭ መንገድ ሄድን። እሳት አደጋ መከላከያን አልፈን ወደ ፒያሳ በጥቁር አንበሳ ሆስፒታል በኩል ወደ ጦር ኃይሎች ነዳን። ተመልሰን በጉራንጉር ውስጥ አልፈን አንድ ቦታ አረፍ አልን። ጨለማን ተገን አድርገን ለደቂቃዎች ቆምን። መንገዳችንን ያወሳሰብነው ምንም አይነት ክትትል እንደሌለብን ለማረጋገጥ ያክል ነበር። ጋራዥ ገብተን ስንቆም በደስታ ሲጋ መነጋገር ሁሉ አቃተን። በሕይወታችን መቼም የማንረሳው ገድል ነው። ከመኪና ወርደን ለረጅም ጊዜ ተቃቅፈን ተሳሳምን። የሰው ልጅ ለካ ሌላ ምንም አይደለም፣ ስነ ልቦና ብቻ ነው። የአዲሱ ፍልስፍና የመሰሶ ሲሆን ታየ። ሁላችንም ቢታንያን እንደ ማግኘት ያጓጓን ነገር የለም። ሹፌሩን አሰናብተን ወደ እርሷ ሮጥን። ቀድማን እንደምትደርስ ግልጽ ነው። ቀዩን በር ከፍተን ስንገባ ግን ቤቷ ልክ እንደ ቀኑ ተዘግቷል። መብራትም አልበራም። በቁማችን የጨው አምድ መስለን ቆምን። አእምሮዬ ሙሉ ለሙሉ ስራውን አቁሞ ቀጥ አለ። እንደ ሰካራም ራሴን መሸከም አቅቶኝ ወደ ቀዩ በር ተመለስኩ። መቀርቀሪያውን ልከፍት እጄን ሰደድ ሳደርግ ደጀኔ ከጀርባ የጠራኝ። ጓዳ ላምሮ አንዴና፣ ስልክ እየጮኸ ነው። ሩጫዬ ሩጫ አይደለም። በሩን የከፈትኩበትንም ፍጥነት አላውቀውም። የስልኩን እጀታ ማን እንዳቀበለኝም ትዝ አይለኝም። ሰሙዬ፣ የኔ ጌታ፣ ፍቅሬ። ወድቃ ፍርፍር ልትል የነበረችው ነፍሴ ወደ ቦቷ ተመለሰች። እናቴ የት ነሽ? አፌ መናገር እንደሚለማመድ ሕፃን ልጅ እስርስር አለብኝ። ሰሙዬ፣ አትደንግጥ፣ በሰላም ወጥቻለሁ። ኮተቤ አክስቴ ቤት ነው ያለሁት ስትለኝ አቋርጫት እሺ አሁኑኑ መጣሁ ብያት ስልኩን ልዘጋ ስል እንደገና ጠራችኝ። ሰሙዬ፣ እዚህ አካባቢ ከባድ ግርግር አለ፣ አትምጣ። ነገ ጧት ነው የምትመጣልኝ። ቤት አትቀመጥ፣ ወይ መኪና ይዘህ ዞር ዞር በል፣ ወይ ምድር ቤት ሂድልኝ። እሺ። ጭንቅ እያላት ድምጿ በስጋት ተለውጧል። እሺ ብዬ ተሰናበትኳት። እንደገና ተቃቅፈን ከደጀኔና ከሸዋዬ ጋር ተሳሳምን። እንደተቃቀፍን ወደ ምድር ቤታችን ሄድን። ማስመሰያዎቻችንን አጽድተን ወደ ቀድሞ ማንነታችን እንደተመለስን ገና 10 ደቂቃ ሳይሞላ ወደ ገራዥ የሚገባ ድምፅ ተሰማ። የመጣ ይምጣ፣ እንፋለመዋለን። መሳሪያዎቻችንን አንስተን ለተኩስ ተዘጋጀን። ትንሽ ቆይቶ ደግሞ ጣውላው በራችን ተንኳኳ። ሸዋዬ ዞር ብላ አይታን ፈገግ አለች። የመጣው ሰው ኢሳያስ ነው። ከፍታለት ሲገባ አንገት ለአንገት ተጠማጥመን ለዓመታት የተለያየን ነው የመሰለኝ። ናፍቆታችንን ለመወጣት ግን ጊዜ አልተረፈንም። ከጉለሌ የያፓ ፖለቲካ ቢሮ ጽሕፈት ቤት ሰነዶችን ወደ ሌላ ቦታ በማጓጓዝ ስራ ተጠምዶ መዋሉን ነገረን። ገና ያልጨረሰው ስራ ስላለ ነገም በሌሊት ይወጣል። የኢሳያስ መምጣት ልቤን ከሁለት ከፈለው። በመሄድና በመቆየት አማራጮች መካከል አመነታው። ይዙ ጓድ ተስፋዬን ወይም ጓድ ክፍሉን አሁን በሄድ አገኛቸዋለሁ ለመወሰን እንዲረዳኝ ጠየቅኩት።
በጭራሽ አታገኛቸውም። በስልክ ብትል በምንም መንገድ ብትሞክር የሉ። አንተ ስላልነበርክ ነው ሰመሬ። ነገሩ ቀስ በቀስ የድርጅቱን ህይወት ከማዳን ጉዳይነት ወጥቷል። አሁን የራስን የግል ህይወት እንዴት ማትረፍ እንደሚቻለው ዋናው ጭንቀት እየሆነ መጣ። ያቺ ዮሱፍ አበባ ያልካት ነገር በፍጥነት ረግፋ ብሎኝ በሐዘን አቀረቀረ። የተገደሉትንና የታሰሩትን የአዲስ አበባ በየነ ቀጠናና የየቀጠናው የኢሃፓ ኮሚቴ አባላትን ሲዘረዝርልን መስማት አቃተኝ። የኛ ሰፈር መሳለሚያ ነበልባሉ ደርሶታል። ሙሴ ባልዲ በአጭር ጊዜ ስሙ የገነንና በጣም የሚፈራው ውሳኔ ሰጪ ባለስልጣን ሆኖ መውጣቱን ሸዋዬ ነገረችን። በተለይ ቢታንያና እኔ እንድንጠነቀቅ መከረችኝ። ምክንያቱም ግልጽ ነው፣ ቡዳ በወዳጁ ይጠናል። የምሽቱ ገድላችን ደጀኔ ለኢሳያስ አነሳለት። ኢሳያስ ሌሊቱን ሁሉ ብንነግረው ብንምልለት ብንጮለት አምኖ የሚቀበል አልመስላለኝ። ይሰማና ሮፉ እንጂ እየቆለዳችሁብኝ ነው እንዴ? ግራ ተጋብቶ ተራ በተራ ያየናል። አብሬያቸው ብቆይ ደስታውን አልችለውም። የገጠመኝ ፈተና በድል ማለፌ የፈጠረብኝን ጥልቅ ደስታ በረሃብና በእንቅልፍ ጥማት አብሮኝ ሊቆይ አልቻለም። ሸዋዬ ሽሮ ሰርታ እስከምታቀርብልኝ ድረስ መታገስ ከበደኝ። በልቼ ቢታንያ ወደ ሌለችበት ቤትና ሌሊት አመራው። የተመኘሁትን ዥው ያለ እንቅልፍ ግን አልቀናኝም። የምሽቱ ዘመቻ ህልም ሆኖ የመጣ ቅዠት ለቀቀብኝ። በቃ ሲከሽፍና ለወሬ ነጋሪ ሳንተርፍ ስናልቅ እየመጣ ድቅን ይልብኛል። ንጋት ሲቃረብ ደግሞ የጥይት ሩምታው ቤት ያስተኛኝ። የዛሬው የተለየ ነው። አሁን ስንት የሱፍ ጥሬዎች ወድቀው እንደቀሩ እንዳደሩ በመጨነቅ አላነጋሁትም። ሞትም ይለመዳልና መርዶ መሆኑ ቀርቷል። እድሜ ለአጥቅቶ መከላከል ተብየው ስልታችን። ከፍራሽ ተነስቼ ቱታዬን ስለብስ ሳይታወቀኝ ድምፅ አውጥቼ ምሬቴን አስተጋባው። ቀደም ብዬ ነው የተነሳሁት። ኢሳያስ ከኔ ቀድሞ ተነስቶ ነው ሄደው። ቢታንያ ከኮተቤን ለማምጣት ሄዳለሁ። እግረ መንገዴን በምሰራቸው ነገሮች አሰብኩ። ከብናት ያመጣሁትን መልእክት አደርሳለሁ። ዶክተር ተስፋዬን የግድ ማግኘት ይኖርብኛል። አሁን ጧት ላይ ግን እንደማላገኘው ኢሳያስ ነግሮኛል። ቤቱን ዘግቼ ወደ ጋራዥ ያመራው። ላንድ ሮቨሯን ይዤ ወጥቼ መጀመሪያ የሄድኩት ሜክሲኮ ነው። የብናቷን ባለጠጅ ቤት መልእክት ካደረስኩ በኋላ ወደ ኮተቤ። የቢታንያን አይኖች ለማየት ከመጠን በላይ ጓጉቻለሁ። እንዲሁ በህይወት ማገኛት አልመስላለኝ። እንግሊዝ ኤምባሲ እንዳለፍኩ የተጣላ ስክሪን አየሁ። ትንሽ ራቅ ስለሚል ቢታንያ በወሬ ከያስኳት ሳታየው እንደምታልፍ ተስፋ አደረኩ። ተመልሶ ላያሸት የረገፈ የሱፍ ቅሬ። በቁጭት የመኪናዋን መሪ በቡጢ ነረትኩት። አንድ እንደሚነሳ ተበዝባዡ ሁሉ ለማያጠራጥር ድሉ። የቢታንያን ያክስት ቤት ወይዘሮ ማስተዋልን ወደ ደብረ ብርሃን ስሸኝ አውቀዋለሁ። ደርሼ በሩ ላይ ቆምኩ። ስገባ ቤቲ የዘመናት የእንቅልፍ ሂሳቧን የምታወራርድ ያክል ለጥ ብላ አገኘኋት። አክስቷ ቤተክርስቲያን ስለሄዱ መሰለኝ ቤቱ ጭር ብሏል። ትልቅ ሴት ልጃቸው ተቀበለች። በረንዳ ወንበር አውጥታልኝ ቁጭ ብዬ እስከምትነቃ መጠበቅ ጀመርኩ። ብዙም ሳይቆይ አክስቷ መጡ። ከዋናው በር ሲገቡ እንግዳ ሆንኩባቸው መሰለኝ ትኩር ብሎ አዩኝ። የቢታንያ ጓደኛ መሆኔን ስነግራቸው ደግሞ በአንዴ ቄርየር አሉ። ወንድ እናትህ የወለደችህ የወንድ የሰው አንበሳ፣ ከአዟፍ የገባን ጥጃ ፈልቅቅ ያወጣ የሰው ነብር። እሰይ ልጄ፣ እንኳን የቢታንያ ሆንክ፣ እንኳን የማስተዋል ሆንክ፣ እንኳን የኛ ሆንክ። ለሰው ቢነግሩት አይታመንም መቼም። ሙከራና ቀረርቶ ውዳሴና ምርቃት ቀለጠ። እያገላበጡ ስበው አቅፈው ይዘውኝ ቤት ገቡ። ቢታንያን በዛ መንገድ ከእስር ማስለቀቄ ሞትንና ሕይወትን የሚወስን ሚስጥር ነው። አሁን ግን እንኳንስ አክስቷ እኔንም አላስጨነቀኝ። ልጃቸው መታ ስትቀላቀልን ደግሞ ቀለጥ ያለ ሰርግና ምላሽ ሆነ። ቢታንያን ከእስር ስናስወጣት ሁለቱም ራቅ ብለው ይከታተሉ እንደነበር ነገሩ። ስለ ሸዋዬና ስለ ደጀኔ ማንነት በጥያቄ አዋከቡ። ቢታንያ ተነስታ ስትመጣ ደግሞ የቤቱ አውድ ተለወጠ።
በእንባ ሳግ የሚናገሩትን ማጣት መጣብን። አቅፋ አለቅህም አለችኝ። ቁርስ በልተን ወደ መሳለሚያ ለመመለስ ስንነሳ ከ2 ሰዓት በላይ ቆይተናል። እናቴ በአካልም በመንፈስም ሰላም ነሽ አይደል? ጉዟችን ላይ 30 ጊዜ ይሆናልም ጠይቃት። ብቻ አንተ ኑርልኝ ሆዴ፣ በጣም ደህና ነኝ ሆዴ። መቼም በዚያ መንገድ ነፃነቴን አገኛለሁ ብለሽ ልታስቢ አትችይም አይደል? በጭራሽ። በእኔ ሞት እርግጠኛ ስለሆንኩ አልጠበቅኩም። እጸልይ የነበረው ባሌን ለአንዲት ሰኮንድ አይኑን አይቼው ልሙት እያልኩ ነበር። በተረፈ ሚሽኔን ስላሳካው ጸጸት ብሎ ነገር አልነበረብኝም። ስናስጠራሽ ለይተሽ አወቅሽን ወይስ ከተለቀቅሽ በኋላ ነው ያገናዘብሽው? ወይ ሰሙ እየቀለድክ ነው? ሸዋዬን ገና ከሩቅ ሰዓት ነው ያወቅኳት። እናንተን ደግሞ መናገር ስትጀምር ጥርስን ሳይለየው ደጀኔና ያኛውን ትንሽ ልጅ ነው ያላወቅኳቸው። ብቻ አውሬዎቹን ጉድ ሰራችሁልኝ። ሽንታቸውን በቁማቸው ሊለቁት ምንም አልቀራቸው። የሞት ሞቷን ሳቀች። ደግነቱ ወዲህ ደርጎችን 2 ነው ጉድ የሰራናቸው። ዳዕሮ ነጋሽን የረሸናት ግርማ ከበደ ያው አንቺ ባስተባበርሽው ሰልፍ ምክንያት ተይዞ ወዳው ተገድሏል አሉኝ። እሱን ይዘው ግን ህዝቡን ለምን ትሰለፋላችሁ ሲሉ ገረመኝ። ሊይዙት አልፈለጉም ነበር ማለት ነው? ማን ነው እንደዚህ ያለው? ውሸት ነው። ደርግ በጓድ ዳዕሮ መገደል የሚያዝንበትና የሚጸጸትበት ምን አንጀት አለውና? ግርማ ከበደ ተይዞ የተገደለው እሷን ስለገደለም አይደለም። አንዷ ሴት ፖሊስ በሆነ ምክንያት አብራን ታስራ ነበር። ወይ ልትሰልለን ይሆናል። በሹክሹክታ ስታወራ ሰምቻታለሁ። የፈተሸው ጊዜ የመንግስቱ ኃይለማርያምን አባት ጠመንጃ ያስረክቡን ብሎ ስለተዳፈረ ነው የገደሉት። ቁጣዋ ተመልሶ ሊቀጣጠል ዳር አለው። ያም ሆነ ሁሉም ነገር አልፎ በህይወት ተገናኝተን አሁን አንድ ላይ ነን። ሁለታችንም ቅዠት የመሰለውን ክስተት ለማመን ተቸግረናል። ሰው እንደ ቅጠል በሚረግፍባት አዲስ አበባ ድላችንን በእርግጥም በተአምርነት ሊታይ የሚችል ነው። ቁጥራ ባንክ ስንደርስ መንገዱ ተዘጋብን። ሁሉም ተሽከርካሪ ስለተዘጋ አልተደናገጥም። ብዙም ሳንቆይ በግራ መስመር እንድናልፍ ተፈቀደ። ስናልፍ መንገዱ የተዘጋበትን ምክንያት ለማየት በመስኮቱ በኩል አማተር። ከባንክ ቤቱ በር ወረድ ብሎ ቶዮታ ሃይሉክስ ቆማለች። ሁለቱም በሮቿ እስከ ላንቃቸው ተከፍተዋል። ፖሊሶቹ የውስጥና የውጭ ፍተሻ ያደርጋሉ። አንዳች መብረቃዊ ድንጋጤ ወገቤን ደቃኝ። ሁዲዬ ይታይሻል? የኛ ገራዥ መኪና። ምላሴ ስርስር አለብኝ። አዎ ብላኝ ፍጥነት በመቀነሴ ከጀርባዬ የሚንጫጫውን ጡባ ድምፅ መድረሻ ሳጥቶኝ ስቸገር ወይኔ ኢሳያስን ገደሉት ብላ ቢታንያ ጮኸች። እንባዋ ከመቅስፈት ዝርግፍ አለ። የመኪና አደጋ ሳይገጥመኝ መቅረቱ ይገርመኛል። እብድ ሆነን ሙሾውን አቀለጥ ነው። ቤት ስንደርስ ሸዋዬና ደጀኔ ጆሯቸውን ማመን አቃታቸው። ተሳስተን እንዳይሆን ደጀኔ ሰክቶ ሞተር ብስክሌቱን ይዞ ወጣ። ሲመለስ በትክክል ኢሳያስ መስዋዕት ሆኗል። ሁላችንም ምድር ቤት ገብተን ለኢሳያስም ለራሳችንም ጭምር እየየ ብለን አለቀስን። አምርረን አዘንን። እንዴት እንደገደሉት አንድም ሐሳብ የለኝም። ምናልባት ለፍተሻ እንዲያቆም ሲጠይቁት ፈቃደኛ አልሆን ብሎ እንደመቱት ገመትን። የኢሳያስ ሐዘን ሌሊቱን ሙሉ መንፈሳችንን ሽባ አድርጎታል። ቃል መናገር እንኳን ኃጢአት መስሎ ተሰማን። እንቅልፍ በዓይናችን አልዞረም። ለዚህ ፋታ ያላቸው እያሳደዱን ያሉት ጠላቶቻችን ወልቃይት የገቡት ዘሩና ጸሎታ ናቸው። የ10 ሰዓቱ የአሱር ሰላት የቢላል መስጊድን አዛን ሲሰማ ነቅቼ ቁጭ አልኩ። የኢሳያስ ገዳዮች መታወቂያውን አይተው ከሸዋ አዲስ ገራዥ መሆኑን ሲያውቁ ይመጡብን ይሆናል የሚል ስጋት ነበረብኝ። ደጀኔና ሸዋዬ ልብሶቹን ቢበረብሩ ግን ሁሉም መረጃዎች አሉ። ለምን እንዳልያዛቸው ግራ ገባል። አላምረው አትስጋ። ወታደሮቹ ምንም ፍንጭ ሊያገኙ አይችሉም።
የደጀኔና የሸዋዬ በራስ መተማመን እኔንም አረጋጋኝ። ለማንኛውም ግን ጋራዥ ብቅ ብዬ መመለስ ነበረብኝ። ቀስ ብዬ ተነስቼ ወጣሁ። እንቅልፍ ማጣቴ ብዙም አልጎዳኝም። ብተኛም ቅዠቴ መንፈሴንና አካሌን ድቅቅ ያደርጋቸዋል። አሁን የጎዳኝ ሐዘኑ ነው። ቀዩን በር አልፌ ወጥቼ በሚስጥራዊ መግቢያ በር በኩል ቢሮ የገባው እስኪነጋጋ እዚያው ቆየሁ። ጋራዡ ከሞላ ጎደል ስራ ሳይፈታ እንደከረመ ተረዳሁ። ባልነበርኩባቸው ቀናት ተወካዩ የሰበሰበውን ገቢ ሂሳብ ሰርተን ለመረካከብ ከአንድ ሰዓት በላይ ፈጀብን። ወደ 13,000 ብር የሚጠጋ ገንዘብ በጥሬ ተረከብኩ። ለማን እንደምሰጠው ወይም ምን እንደማደርገው አላውቅም። እዛው መሳቢያ ውስጥ ተውኩት። ኢህአፓ አሁን የት አለና? ይኸው ምጣድ ላይ አስቀምጦን እየሞተ አይደል? ኢሳያስን ሳስብ እንባዬ እንደገና መፍሰስ ጀመረ። ለመጀመሪያ ጊዜ ይህንን ቢሮዬን ሲያስረክበኝ ትዝ ብሎኝ ዳግም ማንባት ጀመርኩ። የኢሳያስ ሐዘን መቼ ሊወጣልን ይችላል? መፍትሄው ሌላ አይደለም፣ እሱ ወደ ሄደበት መሄድ ነው። ፊቴን በጠረጴዛው ላይ ደፍቼ ስቅስቅ ብዬ አለቀስኩ። የቢሮዬ መስኮት ተንኳክቶ የሸዋዬ ድምፅ ባይሰማኝ ኖሮ በዚያው መቀጠል አይቀርም ነበር። ባልተለመደው የሸዋዬ ጥሪ ደንግጬ ብድግ አልኩ። አላምር አንድ የቢታንያ ጋር ፈልግሃለሁ ብላኝ በጥያቄ ዕድል ሳትሰጠኝ እልም አለች። የከረመብኝ ድንጋጤና ጭንቀት ገደል አክሎ መጥቶ ጀርባዬን ደቆሰው። ልፍጠን ልዘግ የማውቀው ነገር የለም። ወጥቼ ከቀዩ በር ስደርስ ሞት በሩን ከፍቶ እጁን ለሰላምታ ሲዘረጋብኝ ብቻ ነው የሚታየኝ። አልፌ ገብቼ አይኖቼን ወደ ቢታንያ ስወረውር ሸዋዬ በሩ ላይ ቆማ እየጠበቀችኝ ነው። የፊቷ ገጽ እርብሽብሽ ብሏል። ሸዋ ሰላም አይደላችሁ? ምን ተፈጠረ? ሰውነቴ እየተንዘፈዘፈ ጠየቅኳት። ናማ ይቺን ጥጋበኛ ሚስትን አንድ አድርግልኝ ብላኝ ወደ ውስጥ ስትገባ ተከትያት ገባሁ። አላምር ይኸውልህ ቢታንያ የምትሰራውን ተመልከት። በኋለኛው በር ላይ ቆማ መጋረጃውን ስትገልጠው ቤቲ ከፍራሽ ላይ ቱር ብላ ተነስታ ወደ ጨለማው የክፍሉ ማዕዘን ተንደርድራ ከዓይኔ ስትደበቅ አየኋት። ለአፍታ ሁሉም ነገር ድንብርብር አለብኝ። ምንድን ነው? ምን እያደረገች ነው? ግራ ገብቶኝ ሸዋዬ ላይ አፈጠጥኩባት። የታሰረች ጊዜ መርማሪው ፖሊስ ጡቴን ፈትፍቶኛል፣ ክብሬን ማስመለስ አለብኝ፣ ተራው በዚህ ሰዓት ነው፣ ሄጄ ፈረንሳይ ለጋ ሲሆን መንገድ ላይ አገኘዋለሁ፣ ገድየው መጣለሁ ብላ ሽጉጥ እየወለወለች ነው። እኔ ላስቀራት አልቻልኩም። ይሄ እልም ያለ ቅብጠትና ጥጋብ ነው። አንተ የምታደርገውን አድርግ ብላኝ በምሬት ወደ ሁለተኛው ክፍል ገብታ መብራቱን አበራችው። ልጓዝ በድል ጎዳና በተሰዉት ጓዶች ፋና ልጓዝ በድል ጎዳና። መብራቱ ሲበራ ይታየኛል። አእምሮዬ ግን ጥቅጥቅ ባለ ጨለማ ተወጦን ክርዳድ እንደቀመሰ ሰው አዞረኝ። የምጋፈጠው ፈተና ሲደራረብብኝ ሞቴን ጭምር ሳልመኝ አልቀረውም። ከትናንትናውና ከዛሬው ፈተና በኋላ ግን ቢታንያ በዚህ መንገድ ትፈታተነኛለች ብሎ ጨርሶ አልጠበቅኩም። ብስጭትና ተስፋ መቁረጥ ተዳምረው ህሊናዬን ኦን አደረጉት። በደመ ነፍስ ወደ ፍራሹ አየሁ። ፍራሹ ላይ የኔ ትንሿ ሽጉጤ ጥይቶች ዝርግፍ ብለው አብለጨለጩብኝ። የእሷን ማካሮፍ ሽጉጥ ባለፈው ተቀብያት እንዳያስኩት ነው። ቢታንያ ወደ ተደበቀችበት ማዕዘን ዞር ስል ቁም ሳጥን ተከልላ ቆማ ጥላዋ ግድግዳ ላይ ታየኝ። የእጄ ፍጥነት እንደ ጭልፊት አደን አይነት ነበር። ማድረግ ያለብኝ ነገር አሁን ቁልጭ ብሎ ታየኝ። ማካሮፍ ሽጉጡን ከሙታንታዬ ስር መዥረቅ አድርጌ አወጣሁት። ግንባርሽን ፈርክሼው ጠጥቼ ሞታለሁ። እንደ ቋያ የነደድኩ ጮኬ ሽጉጡን ሳቀባብለው ሸቀቀቀ የሚል ድምፅ አሰማ። አላምር አብዳሃል። ሸዋዬ አክናፍ አውጥታ እጄን ልትይዘኝ ተንደርድራ መጣች። ሸዋዬ ተይኝ። ድምፄ ናረ። ቢታንያ ከጨለማው ውልብ ብላ ስትወጣ አየኋት። እመር ብላ መታ ከሸዋዬ ጀርባ እግሮቿ ስር ተንበርክካ ቁጭ አለች። ድርጊቴ እንኳን ለነርሱ ለኔም ጨርሶ ያልጠበቅኩት እንግዳ ነገር ነው። በቃ የምሬን አበድኩ።
ሰውነቴ እንደ አባዴ ስጋ ይንዘፈዘፋል። የቢታንያ ልብ ይህኔ በድንጋጤ የነጠለች እንደሚሆን ደመነፍሴ ይነግረኛል። ትክክል ነኝ። ይዛው የነበረው ሽጉጥ ወደ ፍራሽ ወረወረችው። አልሄድም ማለቷ ነው። በቆምኩበት ላይ ላቤ ግንባሬን እያቋረጠ ወረደ። ሸዋዬ ገፋ ገፋ አድርጋ አርቃኝ ስታበቃ ቢታንያን በደረቷ ከልላ እየገፈተረች ይዛት ወጣች። የኢሳይያስ ምስል ደርሶ አይምሮዬን ወረሰው። ሆድ ባሰኝ። እንባዬ ከቁጥጥር ውጭ ሆኖ ማፍሰስ ጀመረ። ከምሽቱ 3 ሰዓት ላይ ደጀኔና ሸዋዬ ቤቴን ይዘዋት መጡ። ድምፃቸውን ሰባ ከጀርባዬ እንዲሁ ከተጋደምኩበት ቀና አልኩ። ቤት ሲገቡ ቢታንያ ከመካከላቸው ነጠል ብላ በፍጥነት ወደ እኔ መጣች። ፍቅሬ፣ ይቅርታ ስሙዬ፣ ይቅርታ አድርግልኝ። በስሜት ተውጣ ድምጿን የእምባ ሳቅ እያቆራረጠው አንገቴ ላይ ጥምጥም ማለችብኝ። ይቅርታ መጠየቃችን አዲስ ነገር አልነበረም። ቅር ያሰኟት ቃላት ተናግሬ ተቆጣብኝ ታውቃለች። ከአንጀት ያዝኝ ይቅርታዋን ስጠይቃት ወዲያው መለስ አለችልኝ። ያሁኑ ግን ስሜት ስለተቀላቀለበት ነው መሰለኝ ለየት ያለ ነው። እስ አድርጌ እንዳቀፍኳት አጠገቤ ሳስቀምጣት ሸዋዬ አልቻለችም። አይኖቿ ለትውልዱ መከራና ስቃይ የእምባን ክብሎችን አንጠባጠቡ። እንግዲህ እንደተከታተላችሁት ክፍል 36 ይህንን መስሎ አልቋል። በቀጣይ ክፍል 37 እና የመጨረሻውን ክፍል ይዤላችሁ መቅረብ ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን አበረታቱ። ዘውድ ቲዩብ ችግር አይገዛኝም፣ ከግብሬም አያግደኝም። ፍጹም ነው እምነቴ ትግሉ ነው